እኔ ምን እንደታዘብኩኝ ልንገራችሁ። ጉዞ ውስጥ ሄዱ በጣም ልትጠነቀቁ የሚገባ ሰዎች አላችሁ። አብዛኛውን ጉዞ በማህበር የሃይማኖት ተከታይ የሆናችሁ ሰዎች ጉዞ ትሄዳላችሁ። ተሰባስባችሁ በባስ ጉዞ ትሄዳላችሁ። ግን በጣም የምትጠነቀቁት ነገር እዛ ጉዞ ውስጥ የተለያዩ ሰዎች ጭምብል የለበሱ ሰዎች አሉ። ምክንያቱም አንድ ወንበር ላይ ቢያንስ አንድ 4 ወንበር ላይ እዚህ ፊት ለፊትና ከኋላ ላለ ሰው ወንበር የሚያገናኛቸው አንድ መሃል ላይ ያለ ሰው አለ። ከኋላም ላለ ሰው ተመሳሳይ እንደዚህ አይነት ሰዎች አሉ። አንድ ባስ ውስጥ 24 ሰው ከሆነ የሚጭነው ወይ ከዛ በላይ ከሆነ የሚጭነው እርግጠኛ ነኝ እምላችሁ 4 ሰው አላቸው። እዛ ውስጥ 4 ሰው አላቸው። ምንድነው 4ቱ ሰዎች ስራቸው ሰው ማጥመድ ነው። ጉዞ የሚጓዙትን ሰዎች ምንድነው የሚሉት? አንድ ሰው ሐሳቡን ማንሳት ይጀምራል። ወዴት ነው የምትሄደው? እንዴት ነህ? ምን ሆነ ነው ምናምን እያለ በጨዋታ እያዋዛ እኔ እኮ እንደዚህ ነኝ፣ በጣም ታማሚ ነበርኩ፣ ብዙ አመት ተሰቃይቻለሁ በህመም ብዙ ቆሳትዬ ነበር፣ ብዙ እንደዚህ ሆኜ ነበር፣ የዚህ በሽታ የከባድ በሽታ ህመም ነበረብኝ እና እኚህ አባት እንደዚህ አይነት ቦታ አባት አሉ፣ አሁን ተሽሎኝ ነው እሳቸው ጋር ነው የዳንኩት እያሉ በጣም እየሰበኩ ደብተራዎች ጋር ያደርሷቸዋል ማለት ነው። ኮሚሽን አላቸው ከነሱ ጋር የሚያገናኛቸው ኮሚሽን። እኔ በጣም ብዙ እህቶቼ ችግር ውስጥ ገብተው ሀብት ንብረታቸው ወርቅ ቤት ሽጠው ትዳሬን ፈትቼ አፋታውኝ ምናምን ይሉኛል። በምን ምክንያት ለምን እንኳን ስላቸው ምን እንደሚሉ ይልንገራችሁ። ጉዞ ስንሄድ እዛ ጉዞ ውስጥ የተለየ የሆነ ሰው አለ እና መጨረሻው ይሄኛው ሲጀምር ሁለተኛውም ይቀበላል አሉ። ወይ አንተ እሱ ጋር ነው እንደ ዳንከው እሳቸው ጋር ነው የዳንከው ይባባልና ሁለተኛው ይቀበላል። ሶስተኛውም ሴት ትሆንና አሉ ወይኔ እኔም እኮ እሳቸው ታውቃቸዋለህ ትህትናቸው እሳቸው ጋር እንደዚህ ሆኝ አባቴ እናቴ ምናምን ያል ሴቷ ትቀጥላለች አሉ። ከኋላም ያለ እንደሱ እየተያዙ ማጋኔ ዳንከው አባንትና ናቸው አንተም ታውቃቸዋለህ ምናምን ይሉና አንድ 6 ሰው እዛ ባስ ውስጥ አንድ 4 6 ሰው ይሆኑና አሉ እሳቸው ጋር እኮ ነው ዳን ነው ወይ እሳቸውማ ይወራ ምናምን ይሉና ያን ሁሉ ባስ ሙሉ ህዝብ በከሉት ማለት ነው። ሰውም ያዳምጥና ወይኔ ምን አይነት ሰውዬ ናቸው? እስቲ ስልካቸውን ስጡን፣ እኛ እኮ ታመናል፣ ልጅ ታሞብናል፣ እናት አባት ታሞብናል እያለ እንዳልኳችሁ እንግዲህ 32ም ያዝ 24ም ያዘውን ያህል ባስ ሰው እዛ ውስጥ ያለ 6 ሰው ቲፎዞ አለ። 6ቱም ሰው ወይ የሳቸውም አይወራ የሳቸውም አይነገርም እኮ ትንሽ እንትን ነው እንጂ ችግሩ ቦታቸው ስለማይገኙ ወረፋ ነው እንጂ እሳቸው ጋር ብር ካለማ በቃ እሳቸው ጋር ነው ምናምን እያሉ ያ ሁሉ ባስ ውስጥ ያለው በቲፎዞ የሚነሳ የተለያየ ቦታ የሚቀመጡ ሰዎች ተበታትነው ሁሉ የሚቀመጡ አውቃቸዋለሁ ምናምን እያሉ ያን ሁሉ ባስ ሙሉ ሰው በከሉ ማለት ነው። ከዛ እነዛ ባስ ሙሉ ሰዎች ናቸው እንግዲህ እዛ አባት እየተባሉ ሄደው ሁሉም ሰው ችግር ውስጥ የገባው። ስለዚህ ተጠንቀቁ። ገዳም የምትሄዱ ሰዎች በማህበር ስትሄዱ ባስ ውስጥ አንድ ላይ ሆናችሁ ማን ነው? ምንድነው እሱ? እንዴት ነው? ምን አስቦ ነው? ተጠራጠሩ። በተለይ እንደዚህ ካስረዳናችሁ በቂ ነው። ካስረዳናችሁ በደንብ ሁሉንም ሰው ታውቁታላችሁ ማለት ነው። ግንዛቤ ስለሚያስፈልገን ነውና ብዙ ራሳችሁን ጣል አታርጉ ብዬ ነው። በጣም አነፍንፈው ተነስተዋል እንደዚህ አይነት ሰዎች በክፋት ተሞልተው ብዙ የቤተሰብ ትዳር ልጆችን ቤተሰብን የበተኑ ናቸው አሉ። እንደዚህ አይነት ሰዎች ዓለማችን ላይ እንግዲህ በድራማ መልክ የሚመጡ ሰዎች አሉ። እነዚህን መለየት ደግሞ የእናንተ ስራ ነው። ለኔ ብለህ ስማ ነው። እሺ አንዱ ሲያወራ ለኔ ብለህ ስማ ነውና ትምህርት ይሆናችኋል ብዬ ነው ያመጣሁላችሁ። አንዱ ለአንዱ እንደዚህ ስንቀባበል ለብዙ ሰው ሼር አድርጉ። ብዙ እህቶቻችን በማወቅም ባለማወቅም እንግዲህ በየጊዜው ጥሩ ነው። እምነታችን ነው የሚያድነን። እምነት ቦታ እንሄዳለን። ሃይማኖት ጥሩ ነው። ግን ስንሄድ እንደዚህ አይነት ቦታ እዛ ውስጥ ጠንቀቅ ማለት ያለባችሁ አብሯችሁ
እዛ ቸርች ቦታ ልጥፍ ብለው የሚያድሩ ሰዎች አሉ። እንደሱም ስልካቸውን ምናምን እየዘረፉ የሚሄዱም አሉ። በአንድ ላይ ሄደው አንድ ቦታ ውስጥ ዳስ ሰርተው እየኖሩ ያ እዛን ሁሉ ሰው ስልክ ዘርፎ የሚሄድ አለ። ከብዙ ነገር ብትጠነቀቁ ጥሩ ነው ብዬ ነው። ለማንኛውም እችን ግንዛቤ ሰምቼ ገርሞኝ ነው። እስቲ ቆይ ላስረዳቸው ለቤተሰቦቼ ብዬ። እንግዲህ እውቀቱን ይስጣችሁ፣ ማስተዋሉን ይስጣችሁ። ሌላ ምን እላለሁ?